ከዚህ በፊት በጸሎት ወይም በአምልኮ መካከል እያለ ድንገት ምንም ምልክት ሳይኖር እንባ ከዓይን መፍሰስ ጀምሮ አጋጥሞሃል? ለምን እንደምታለቅስ አታውቅም፣ ግን በሆነ ምክንያት በአምልኮ ወይም በጸሎት ቦታ እንባ እያፈሰስክ እንደሆነ ራስህን ታገኘዋለህ። እውነቱ ግን በጸሎት ጊዜ እንባ መፍሰስ ተራ ነገር አይደለም። በእርግጥ በመንፈሳዊ ዓለም ውስጥ ጥልቅ የሆነ ነገር እየተከናወነ እንዳለ የሚያመለክት መንፈሳዊ ምልክት ነው እና አሁን ልታውቀው የምትጀምረው ነገር ጸሎትን የምታደርግበትን መንገድ ለዘላለም ይቀይራል። ምክንያቱም እነዚህ እንባዎች በዘፈቀደ የሚመጡ አይደሉም፣ መለኮታዊ ናቸው። እንዲህ ልግለጽልህ፣ በእውነት በልብ የሚመጣ ጥልቅ ጸሎት ሲደረግ፣ በተለይም ወደ እግዚአብሔር ፊት ለመቅረብ ስትጥር፣ መንፈስ ቅዱስ አንዳንድ ጊዜ በእግዚአብሔር ፊት እንድትሰበር ያደርጋል። በእነዚያ ጊዜያት ራስህን እያለቀስክ ልታገኝ ትችላለህ። ግን በእነዚያ ጊዜያቶች ስሜታዊ ስለሆንክ ብቻ ሳይሆን፣ ነገር ግን ይህ የሚሆነው መንፈስ ቅዱስ ልብህን እያለሰለሰ በእግዚአብሔር ፊት ስለሚያቆም ነው። መንፈስ ቅዱስ ልብህን ሲሰብርና ሲያቀና አንዳንድ ጊዜ እንባ እያፈሰስክ ራስህን ታገኛለህ። እንኳንም አንተ ራስህን ሳትቆጣጠረው ሌሎች ሰዎች እያዩ በስሜት ብቻ ነው ብለው ሊያስቡ ይችላሉ። ግን እውነቱ ያ አይደለም። ይሄ የመንፈስ ቅዱስ ልብህን እያዘጋጀ እግዚአብሔር በሕይወት ውስጥ ታላቅ ነገር እንዲሰራ ስለሚያደርገው ነው። እግዚአብሔር ትሁትና የተገዛ ልብን ከፍ አድርጎ ይመለከተዋል። በፊቱ ስታለቅስ ልብ በፊቱ እንደለሰለሰ የሚያሳይ ውብ ምልክት ነው። ልብህም በእውነት ትሁት ሲሆን እግዚአብሔር ፊት ስታለቅስ ልብህ በእርሱ ፊት እንደለሰለሰ የሚያሳይ ውብ ምልክት ነው እና ልብህ በእውነት ተዋርዶ ሲሆን እግዚአብሔር በረከቱን ሊያፈስብህ ይበልጥ ዝግጁ ይሆናል። ምክንያቱም በእነዚህ በረከቶች እንደሚታመንብህ ያውቃል። ለዚህ ነው ዳዊት በመዝሙር 51 ውስጥ አምላኬ ሆይ የተሰበረና የተዋረደ ልብ አትንቅም ያለው። የተዋረደ ልብ የእግዚአብሔርን ቅርብነትና ሞገስ ይስባል። ይህም የሚያሳፍር ነገር አይደለም። እነዚህ እንባዎች በመንፈሳዊ ዓለም ውስጥ እየተፈጸመ ያለው ነገር የሚታይ አካላዊ ምልክት ብቻ ነው። ከዚያ ጊዜ ጀምሮ በራስ ብቃት ወይም በራስ ግንዛቤ እየጸለይክ አይደለም። መንፈስ ቅዱስ ገብቶ አሁን ለአንተ ምልጃ እያደረገ ነው። ይህ እውነት በመጽሐፍ ቅዱስ ሮሜ ምዕራፍ 8 ቁጥር 26 ያረጋግጣል። እንዲህ ሲል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። መናገር የማይቻል መቃተት የሚለው ንግግርን አስተውሉ። እነዚህ ከመንፈሳችሁ በጣም ጥልቅ የሆነ ቦታ የሚወጡ ድምጾች፣ እስትንፋሶችና እንባዎች ናቸው። የሰው ቋንቋ ሊገልጻቸው አይችልም። አንዳንድ ጊዜ እነዚህ መቃተቶች በእንባ መልክ ሊመጡ ይችላሉ። በጸሎት ጊዜ እያለቀስክ ራስህን ስታገኘውና ለምን እንደምታለቅስ ሳታውቅ፣ ምክንያቱም መንፈስ ቅዱስ በአንተ ውስጥ እየጸለየ ስለሆነ ነው። መንፈስህ ከመንፈስ ቅዱስ ጋር አይምሮህን የሚያልፉ ደረጃዎች እየተገናኘ ነው። በቀጥታም ወደ ማንነትህ ጥልቅ ማዕከል ይደርሳል። እነዚያን እንባዎች ከልብ ስለሚመጡ ናቸው። ስለዚህ ብዙ ጊዜ ለምን እንደምታለቅስ ማብራራት እንኳን አትችልም። ነገር ግን ውስጥህ ጥልቅ የሆነ ነገር እየተከናወነ እንዳለ ታውቃለህ እና ማድረግ የምትችለው ነገር ሁሉ ራስህን ለእግዚአብሔር መስጠት ብቻ ነው። ግን ከዚህ የሚያስደንቀው ነገር በጸሎት ጊዜ የምታፈሰው እያንዳንዱ እንባ በፍጹም አይጠፋም። በጸሎት ጊዜ እያለቀስክ ራስህን ስታገኝ እግዚአብሔር እንባህን ብቻ አይመለከትምና አይተውህም። እርሱ ይሰበስባቸዋል እና ይመዘግባቸዋል። ይህንን እንዴት እናውቃለን? መዝሙር ምዕራፍ 56 ቁጥር 8 ይህንን ያረጋግጣል። ይህን ቃል በጥልቅ ስታስብበት በእውነት እጅግ የሚያስደንቅ ነው። እግዚአብሔር ጸሎትህን ብቻ አይሰማምና አይተውህም። እንባዎችህን ይወስዳል እናም በመጽሐፍ ውስጥ ይጽፋቸዋል። እያንዳንዱ እንባ መዝገብ አለው። እያንዳንዱ እንባም የራሱ ምስክርነት አለው። በጸሎት ጊዜ ስታለቅስ እግዚአብሔር በእነዚህ እንባዎች በጣም ይነካል እናም ይጠብቃቸዋል። ወደ መሬት እንዲወድቁና እንዲያፈሱ አይፈቅድም። ይቀበላቸዋል፣ ያክማቸዋል እና ያስታውሳቸዋል። እንባዎች ለእግዚአብሔር አንተ ምን እንዳሳለፍክ
ስለምን እንደጸለይክና በእርሱ ላይ ምን እንደ ተስፋ እንዳደረግ የሚያስታውሱ ይሆናሉ። በገንዘብ ችግር ላይ ስታለቅስ እግዚአብሔር እነዚያን እንባዎች መዝግቧቸዋል። በተሰበረ ግንኙነት፣ በዘገየ ተስፋ ወይም በከባድ የህይወት ዘመን ምክንያት እንባ ባፈሰስክ ቁጥር እግዚአብሔር እያንዳንዱን እንባ ጠብቆ አስቀምጦታል እና ይህ ደግሞ ከሁሉ የሚያስደንቀው ክፍል ነው። እነዚህ እንባዎች ምስክርነት ይሆናሉ። እነሱ የህመም መዝገብ ብቻ አይደሉም፣ የእምነት መዝገብ ናቸው። አንተ ተስፋ ቆርጠ እንዳልተውክ የሚያሳዩ ማስረጃዎች ናቸው። ሲያምህ እንኳን አሁንም ወደ እግዚአብሔር መጥተህ እንደነበረ የሚያሳዩ ምስክሮች ናቸው። እግዚአብሔር እነዛን የእንባ ጠርሙሶች ሲመለከት ሐዘን ብቻ አይመለከትም፣ ታማኝነትን ያያል፣ ጽናትን ያያል፣ ልቡን በፊቱ ለማፍሰስ የወደደ ልጅ ያያል። መጽሐፍ ቅዱስ እንባ ሰማይን እንዲነሳ ያደረጉ ብዙ ምሳሌዎችን ይዟል። እስቲ ከእነሱ መካከል እጅግ ኃይለኛ የሆነ አንድ ምሳሌ እንመልከት። የአጋርና የእስማኤል ታሪክ። አጋርና ልጇ እስማኤል ወደ ምድረ በዳ ከተባረሩ በኋላ ውሃቸው አለቀ፣ በጥማትም ሊሞቱ ነበር። አጋር ልጇ ሲሞት ማየት አልቻለችምና እስማኤልን ከአንድ ቁጥቋጦ በታች አስቀመጠችው። ዘፍጥረት ምዕራፍ 21 ቁጥር 16 እንዲህ ይላል፣ እርሷም ሄደች ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ቃሏንም አሰምታ አለቀሰች። ነገር ግን ከዚያ በኋላ የሚሆነውን አስተውሉ። በቁጥር 17 እንዲህ ይላል፣ እግዚአብሔርም የልጁን ድምፅ ሰማ። የእግዚአብሔር መልአክም ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ አላት። እግዚአብሔር የሰማው የነቢይ ጸሎት አልነበረም፣ የካህን ምልጃም አልነበረም። በቁጥቋጦ በታች ተኝቶ በጥማት ሊሞት ያለ የትንሽ ሕፃን ልጅ እንባ ነበረ። እነዚህ እንባዎች ሰማይን እንዲገባ አነሳሱ። እግዚአብሔርም የአጋርን ዓይኖች ከፈተ። በዚያ ቦታም ቀድሞ ያለ የውሃ ጉድጓድ እንድታይ ያደረገ። እሷምና እስማኤል ሁለቱም ዳኑ። እንባዎች ሰማይን እንዲንቀሳቀስ ኃይል አላቸው። በጸሎት ጊዜ ስታለቅስ ስሜት ብቻ አትለቅም፣ ወደ እግዚአብሔር ዙፋን የሚደርስ መንፈሳዊ ድምጽ እየለቀክ ነው። እንባዎች አንዳንድ ጊዜ ቃላት እንኳን ሊያደርጉት ከማይችሉት በላይ የእግዚአብሔርን ትኩረት ይስባሉ። አንዳንድ ጊዜ እንባ ከጸሎት ቃላት የበለጠ ይናገራል። አንዳንድ ጊዜም እግዚአብሔር ቃላትህን ከሚሰማ በፊት እንባዎችህን የሚሰማበት ጊዜ አለ። ይህን እንደዚህ አስብ። የምትወደውን ሰው እያለቀሰ ስታይ እነሱን እያለቀሱ ካየህበት ቅጽበት ጀምሮ ልብህ ይሰበራል እና ለእነሱ ርህራሄ ይሰማሃል። እግዚአብሔርም አንተን እያለቀስክ ሲያይ እንዲሁ ይሰማዋል። ስለዚህ ጠላት ሰይጣን በጸሎት ጊዜ ስታለቅስ ይጠላዋል። እሱም እንባ የመሸነፍ ምልክት እንዳልሆነ ያውቃል። እንባህም የጽኑ ፍላጎት ዴስፕሬሽን ምልክት ነው። ያ ጽኑ ፍላጎት ሰማይን ያንቀሳቅሳል። ከእግዚአብሔር ፊት እስከምታለቅስ ድረስ በጣም ስትጠናከር እንዲህ እያልክ ነው፣ እኔ ብቻዬን ይህንን ማድረግ አልችልም፣ አንተን እፈልጋለሁ፣ እስክትመልስልኝ ድረስ አልሄድም፣ እስክትሰራ ድረስ አልተውህም። እንዲህ ያለ በእምነት የተሞላ ጽኑ ፍላጎት የሰማይን በሮች ያንቀሳቅሳል። ነገር ግን ከዚያ የበለጠ የሚያስደንቅ ነገር አለ። አንዳንድ ጊዜ ስትጸልይ በድንገት መማለድ ትጀምራለህ። ምክንያቱም እግዚአብሔር ለሌላ ሰው እንድትማልድ ስለሚፈልግ ልትጸልይና ማልቀስ ልትጀምር ትችላለህ። ለምሳሌ ስትጸልይ የእናትህ ሐሳብ ወደ አይምሮ ሊመጣ ይችላል። እናም ማሰብና ማልቀስ ልትጀምር ትችላለህ። ይሄ ምክንያቱም እግዚአብሔር ጸሎታችሁን የሚጠይቅ ወሳኝ ሁኔታ ውስጥ ስለምትሆን እንድትጸልይ ሊያነሳሳ ይችላል። ቃላት ሲጠፋ እንባ ይናገራል። ሎጂክ አስተሳሰብ ሲያበቃ እንባ ይማልዳል። እንባ የተሰበረ ልብ ቋንቋ ነው። እግዚአብሔርም ይህንን ቋንቋ በሙሉ ይረዳዋል። ስለዚህ በጸሎት ጊዜ ስለ አንድ ሰው ስታስብና መጸለይ ስትጀምር ምክንያቱም እግዚአብሔር ለእነሱ እንድትጸልይ ወይም እንድትማልድ ስለሚፈልግ ነው። እንኳን ስለ ራስህ ብቻ እያሰብክ እያለቀስክ ቢሆንም ይሄ ለራስህ እንድትጸልይ እግዚአብሔር እንደሚፈልግ ያሳያል። እንባ ዝም ብሎ የሚመጣ አይደለም። መንፈስ ቅዱስ በከባድ ጸሎት ወቅት ስሜቶችን ሲቆጣጠርና እንባ መፍሰስ ሲጀምር
ምክንያቱ በመንፈሳዊ ዓለም ውስጥ እንቅስቃሴ ስላለ ነው። እግዚአብሔር እስካሁን ማየት በማትችሉት መንገድ በእናንተ ምትክ እየሰራ ነው። ነገሮችን እያንቀሳቀሰ ነው። በሮችን እየከፈተ ነው። ሰንሰለቶችን እየሰበረ ነው። መፍትሄና ድል እንዲመጣ ነገሮችን እያዘጋጀ ነው። እንባ በመንፈሳዊ ዓለም የተፈጠረ ያለው ነገር የሚያሳይ አካላዊ ምልክት ነው። በዚህም መንገድ አስቡት። አንዲት ሴት ምጥ ሲይዛት እንባዎቿና ጩኸቶቿ አዲስ ሕይወት ሊወጣ መሆኑን የሚያሳይ ምልክት ናቸው። ምንም ነገር ስላልተፈጠረ አታለቅስም። ሁሉም ነገር እየተከሰተ ስለሆነ ታለቅሳለች። ሕፃኑ እየመጣ ነው። ተአምር እየመጣ ነው። በተመሳሳይ መንገድ በጸሎት ወቅት ስታለቅሱ የሆነ ነገር በመንፈስ ውስጥ እየተወለደ ነው። እግዚአብሔር እየጠበቃችሁት የነበረውን መልስ እያመጣ ነው። መዘግየቱ እያበቃ ነው። ድርቁ እየፈረሰ ነው። የተስፋው ቃል እየተገለጸ ነው። እንባችሁ እግዚአብሔር እየተንቀሳቀሰ መሆኑን የሚያረጋግጥ ነው። ስለዚህ በጸሎት ጊዜ ስታለቅስ ይቅርታ አትጠይቅ፣ አትፍራ፣ አትሸማቀቅ፣ እንዲሁም ለመከላከል አትሞክር። መንፈስ ቅዱስ ሲቆጣጠርህና እንባ መፍሰስ ሲጀምር ከእርሱ ጋር ተስማማ። ራስህን ለእርሱ አሳልፈ ስጥ። ምልጃው በአንተ ውስጥ እንዲፈስ ፍቀድ። መንፈስ ቅዱስ መጸለይ የሚገባውን እንዲጸልይ ፍቀድ። እንባ ቃላትን ሊገልጹት ያልቻሉትን ቋንቋ እንዲናገር ፍቀድ። ከሁሉ ኃይለኛ ጸሎቶች አንዳንዶቹ አንድም ቃል ሳይናገሩ ይጸልያሉ። እንባ ብቻ መቃተትና በቃላት ሊገለጽ ከማይችል የልብ እስትንፋስ ጋር ሆነው። ይህንንም አስታውስ፣ እግዚአብሔር ያሳለፍከውን እንባ ሁልጊዜ ያስታውሳል። በሚስጥር ያለቀስከውን ሁሉ እንባ፣ በህመም ያፈሰስከውን ሁሉ እንባ፣ በምስጋና የሰጠኸውን ሁሉ እንባ አይረሳም። እግዚአብሔር ሁሉም በትክክል ጠብቋል። እነዚህ ሁሉ በብስራቱ ውስጥ ናቸው፣ በመጽሐፍ ውስጥ ናቸው እና አንድ ቀን ሁሉንም እንባ መልስ ይሰጣል። እርሱ እንባህን ወደ ደስታ ይቀይራል። እርሱ ልብህን ከእንባ ወደ ደስታ ይለውጣል። በመዝሙር 30 ቁጥር 5 እንዲህ ይላል፣ ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እንባ ጊዜያዊ ነው፣ ነገር ግን የሚያመነጨው ግኝት ዘላለማዊ ነው። ስለተሸነፍክ አታለቅስም፣ ልታሸንፍ ስለምትችል ነው የምታለቅሰው። መንፈስ ቅዱስ እየማለደ ነው። እግዚአብሔር እንባህን እየሰበሰበ ነው። መንግስተ ሰማያት በአንተ ላይ እየተንቀሳቀሰ ነው። ስለዚህ በሚቀጥለው ጊዜ በጸሎት እያለቀስክ ስታገኝ ይህንን አስታውስ፣ አንተ ብቻህን አይደለህም። እግዚአብሔር ቅርብ ነው። መንፈስ ቅዱስ ይማልዳል። መላእክት እያገለገሉ ነው። ሰማይም እየመለሰ ነው። እንባህም አይባክንም። እግዚአብሔር በትክክል የሚረዳው ቋንቋ ነው።